ይሄንን ገጠመኝ በጣም ስለገረመኝ ነው ያመጣሁላችሁ። አጭር ነው፣ በደንብ አድርጋችሁ አዳምጡ። ትምህርት ይሆናችኋል። እንዲሁም ደግሞ ሌላ ቦታ ላይም አንዳንድ መረጃዎችን ስታዩ ለመጠንቀቅ ወይም ለጥንቃቄ ይሆናችኋል ማለት ነው። ወደ ገጠር ክልል አካባቢ ሄጄ ነበረ። እዚህ ቦታ አልላችሁም። የሀገሩንም የገጠሩንም ስም መጥቀስ አስፈላጊ አይደለም። ምናልባት በአሁኑ ሰዓት ከብሔር ጋር የሚያጋጭ ወይም ከአባቶች ጋር የሚያጋጭ ስለሚሆንብኝ ማለት ነው። ግን ይህንን ቪዲዮ ካያችሁ በኋላ ስለ የትኛው ሀገር ማስታወቂያ የቲክቶክ ማስታወቂያ እንዳየሁኝ ስለ የትኛው ቦታ እንዳየሁኝ እናንተ መገመትም ሆነ ኮሜንት መጻፍ ትችላላችሁ። ወይም የገጠማችሁ ነገር ካለ ኮሜንት ላይ ብማርበት ደስ ይለኛል። እኔ ገጠመኝ ማለት እናንተ ላይ ገጥማችሁ ይችላል። እኔ ያጋጠመኝ ነገር ደግሞ እናንተ ጋር ደግሞ ሊያጋጥማችሁ ደግሞ ይችላል። ስለዚህ በኮሜንት ነው መረዳችሁ ማለት ነው። ከአዲስ አበባ ወጣ ብሎ የገጠር ክልል ነው። መኪና መግባት የማይችልበት ቦታ ነው። እርግጥ ግን እዛች ከተማ ውስጥ ያሉ ሰዎች ከተማ መጥተው እዛች የገጠር ከተማ ውስጥ ያሉ ሰዎች ከተማ መጥተው ተገበያይተው ከተማዋን አይተው ተመልሰው መሄድ የሚችሉበት አቅም ላይ ነው ያሉት እና እልም ያለ ጨርሶ ፈጽሞ ከኢትዮጵያ ድንበር ጥግ የሆነ ቤተክርስቲያን አስመስሎ ማንም ሰው የማይመጣበት ቤተክርስቲያን አስመስሎ ማስታወቂያ ሲሰሩ አይቼ በጣም ነው ያዘንኩት። እኔ እዛ ቦታ ላይ ለማስተማርና ለተለያዩ ነገሮች ነው የሄድኩት። ግን የምክር አገልግሎትም የማስተማሩ ማለት ነው ጨሌ ለማስጣልም በአዳም ልኮ ለማስጣልና ወደ ቅዱስ ቁርባን ለማምጣትም በሚሄድበት አጋጣሚ ብዙ ነገር ታዝቤ ስመጣ ዶክሜንት አድርጌ ብቻ ነበር የሚይዘው። አሁን ግን ይሄ ስለባሰ ከአንድም ሁለት የሶስት ስለገጠመኝ በዚህ ሳምንትም ባለፈው ዓመትም ከአንድም ሁለት የሶስት ይገጥሞኛል እና ሰምታችሁ እንድትፈርዱ ስለምፈልግ ነው። ምንድነው እዛች ቤተክርስቲያን ውስጥ የሚያገለግሉት አባቶች፣ መነኮሳት፣ ካህናት፣ ዲያቆናት በአንድ ሰው አስተባባሪነት ከተማ ውስጥ ያለ ቲክቶከር ነው። እገሌ ብዬ አልነግራችሁም። እናንተም ልታውቋቸው ትችላላችሁ። ከነዛ ውስጥ አንዱ ሊሆን ይችላል። እኔ እዛች ገጠር ከተማ መምጣቴን አላወቀም ይሄ ሰው። አስተምሬ ፕሮግራሜን ጨርሼ በማግስቱ ለመሄድ ወደ ከተማ ለመሄድ እየተዘገጃጀው ሻንጣዬን እየሸከፍኩ እያለ ነው ይሄን ነገር እኔ ያጋጠመኝና ምንድነው ኧረ አንድ የሚመጣ ቲክቶክ የሚሰራ ልጅ አለ አሉ እንደው ይችን ቤተክርስቲያን እንዲያስተዋውቅልን ነው ሲሉ እስቲ እንዴት ነው የሚያስተዋውቁት ብዬ ቪዲዮ ይዘሽ ሂጂና ቀረጪ ብዬ ቀስ ብዬ አንዷን የገጠር ልጅ እዛ የተግባባችኝ ልጅ ላኳት ስልክ ሰጥቼ ማለት ነው። በጣም ነው የምትደነግጡት የሚሰማው ነገር ማለት ነው። ግቡና አሮጌ ከበሮ ከዛ ውስጥ አውጡ። አሮጌ ከበሮ የተቀዳደደ አገልግሎቱን የጨረሰ የተሰበረ መስቀል የተሰበረ የቤተክርስቲያን ንዋየ ቅድሳት አውጡና ፊት ለፊት አምጡልኝ። አቧራውን እንዳትጠርጉት እንዳትወለውሉት፣ እንደዛው ይሁን እኔ ራሴ ወለውለዋለሁ አለ። ከዛ እየወለወላቸው ያወራቸዋል። ምንድነው የሚያወራቸው? ቪዲዮ ላይ ያዩትን ነው ነገራችሁ። አሁን ይሄን ቪዲዮ ካወጣሁት ከልጁ ጋር ብዙ ሰዎች ይጣላሉ። ፈጽሞ ቤተክርስቲያን ገንዘብ መርዳት ህዝቡ ምዕመኑ ያቆማል። እንደዛ እንዳይሆን ነው እኔ እያስተካከልኩ እንደነግራችሁ ይሄ ነገር የመጣሁት ማለት ነውና ምንድነው የሚላቸው ካህናቶቹን ዲያቆናቶቹን መሬት ወድቃችሁ እየሰገዳችሁ እየተንበረከካችሁ ድንጋይ ተሸክማችሁ ያለቀሳችሁ የተቀደደ የተቦጨቀ የካህናት ልብስን የድሮ ወይ በቃ ያለቀ ሌላ እኮ ተክተውበት ሌላ ብዙ አቀያሪ ልብስ እኮ አላቸው የሚገርማችሁና ያለቀ ተጠቅመውበት ያለቀ የሬሳ ሳጥን መሸፈኛ ለፍትሃት ጊዜ የሚያስፈልግ ጨርቅ አምጡልኝ ብሎ እሱ መጥቶ ይሄ ነው ልብሳችን እባካችሁን ምናምን በቃ የሌለ ማስታወቂያ የሰሩት እና አባቶችን ያዛቸዋል። አባ ኑ እርሶ ልክ እንደ ሕፃን ልጅ ነው የሚያዛቸው መነኮሳቶቹን ዲያቆናቶቹን ካህናት። እሺ ልጅ እነሱ ገንዘብ ነው የሚፈልጉት። በሉ አልቅሱ፣ በደንብ አልቅሱ። እስቲ እኔ እባክሽ እንትን አምጪላቸው እስቲ የሆነ ባዝሊን ቀቢያቸው ፊታቸውን ይላል። ምንድነው የማየው? ደነገጥኩኝ ቪዲዮን ሳየው። ተነስቼ ልወጣ ልሄድ አልኩኝና የሆነ መሰናክል ይፈጥርብኛል። ይሄን ነገር ከተማ ገብቼ በደንብ አድርጌ ህዝቡ ማስተማሪያ ለማድረግ ያለብኝ እኔ እንዳወቅኩኝ እንደተጋፈጥኩት ካወቀ በእንጀራው እንደመጣሁበት ስለሚያውቅ ሌላ ችግር ውስጥ ሊከተኝ ይችላል ብዬ አስቤ ነው። ግን አሁን ስለማን እንደማወራ ስለሚያውቅ ይሄ ሰው ራሱ ይሄንን ራሱ ቪዲዮውን ደግሞ ለሱ ሼር ስለማድረግለት እዚህ ከተማ ቁጭ ብለን እናወራለን ማለት ነው። ገጠር ላይ መገናኘት በጣም ከባድ ነው። ደግሞ የገጠርም የክፍለ ሀገር ልጅ ነበር ይሄ ቲክቶከር ራሱ። ወደ ከተማ መጥቶ ሰልጥኖ ነው መልሶ እንደገና ቤተክርስቲያን ልርዳ በሚል ሰበብ አካውንቱን እያደለበ ያለው እና አባቶችን በቃ ያንደባልላቸዋል በስላሴ ስም። በቃ ማለት ለቀረጻ ሲባል ህዝቡ እንዲራራ አረብ ሀገር ያሉ እህቶቻችን ውጭ ሀገር ያሉ ሰዎች እንዲራሩ እያለ ይነግራቸዋል። አዎ ማድረግ ያለብን እናደርጋለን፣ አልቅሱ ይላቸዋል፣ ያለቅሳሉ። በስመ አብ ወወልድ ወመንፈስ ቅዱስ። በእውነት በጣም ይሰቀጥጣል። ቀጥሎ ደግሞ ይሄ ቲክቶከር ሄደ ጭንቀርጾ ሄደ
በነገራችን ላይ ወደ 40 ደቂቃ ምናምን ነው የቆየው። በቃ ሄደ፣ ቀርጾ ሄደ እና ገንዘብ ተቀብሏል ስላቸው ዝም ይላሉ ዲያቆናቶቹ ምናምን። ሄጄ እንዴት ነው ገንዘብ ተቀበላችሁ እንደ ሰው በመስላችሁ ጊዜ እንጃ ጸሐፊውን ጠይቀው ይላሉ። እሳቸውን ስጠይቅ ደግሞ አይ እስቲ ውጤቱን እናያለን፣ ግድ የለም ይሁን፣ ምንድነው እሱ ንገሩኝ፣ ግድ የላችሁም፣ እኔ ላግዛችሁ እችላለሁ። እኔ እኮ ቤተክርስቲያኑን ለመርዳት እፈልጋለሁ፣ እባካችሁን አውደ ምሕረት ላይ ቆሜ ላስተምር፣ ህዝብ ጥሩ ስላችሁ የእነ መምህር ግርማ ልጆች አንፈልግም፣ ይሄን ነገር አንፈልግም፣ እዛ ከተማ ውስጥ የሚወራው ስማቸው ጥሩ ስላልሆነ አታስጠጓቸው ተብለናል አሉ። እሺ ብዬ በየቤቱ ገብቼ ጨሌውን አስጥዬ ባዕድ አምልኮውን አስጥዬ መጥፎ የሆነውን ነገር በቃ አጠቃላይ ይሄ ቡናቸው ላይ በቀን 5-6 የሚጠጡት የገጠር ሴቶችን በሙሉ አስተምሬ ቤተክርስቲያን ሳይፈቀድልኝ ዛፍ ጥላ ስር ቅቤ የሚቀቡት ዛፍ ስር ማለት ነው። ይገርማችሁ ዛፍ ጥላ ስር ቁጭ ብለን እዛው ማን እንደሆነች ዛፏ ከአቡነ ተክለ ሃይማኖት መጽሐፍ ገድላቸው ላይ ከመጽሐፍ ቅዱስ ላይ ከተለያዩ ቦታዎች ላይ አስተምሬያቸው ጨርሼ ነው እንግዲህ ሁሉ ነገር አልሄድም ዛሬ ብዬ በማግስቱ እሄዳታለሁ ብዬ አሁን የቤተክርስቲያኑ ኮሚቴዎች በብልጠት በዘዴ መጎብኘት እፈልጋለሁ አልኩኝና እስቲ እርዳታ የምትፈልጉ ከሆነ እኔ ታገዙ እፈልጋለሁና ቤታችሁ ልምጣ አልኳቸው። ሁላችሁም ኮሚቴ ቤት መሄድ እፈልጋለሁ አልኩኝ። ስልኬን ፊት ለፊት እዚህ ጋር የምትለጠፍ ካሜራ አለች፣ እሷን ለጥፌ ገባሁኝ። እናንተ አታምኑ፣ በዛች ገጠር ከተማ ውስጥ የእያንዳንዱ የቤተክርስቲያኑ ኮሚቴ የዲያቆናቶቹ የካህናቶቹ ቤታቸው እንዴት እንደሚያምር ሶፋው ብትሉ ቴሌቪዥኖቻቸው ብትሉ የለበሱት ልብስ የልጆቻቸው ሁኔታ እኔ እንደው ለምን አየህባቸው እንዳትሉኝ፣ ለምን እንደው ከቤተ ክርስቲያን አንግል አንጻር ነው ይሄን ያየሁት። ለምን አየህ አይባልም እንደዚህ አይነት ነገር። ቤተ ክርስቲያኗ ይኸው እንደው መሬቱ ሲሚንቶ እንኳን የለውም እናንተ መለመኛ አድርገዋታል ቤተ ክርስቲያኗ። ደህና ህዝብ የሚቆምበት ቁጭ ብትሉ ነጠላ ልብሳችሁ ቁጭ ብትሉ ቁንጫ አለ። ቤተ ክርስቲያኗ አንድም የፈረሰውን ጭቃ ሰርተውት አያውቁም። ፈርሶ ቤታቸው ግን ምን እንደሚመስል ውስጡ ኖራ ተቀብቶ ኮርኒሱ የሚገራርም ነው። የሁሉም ኮሚቴዎች ቤት የሁሉም የቤተክርስቲያን አገልጋዮች ቤት ነው እኮ የምነግራችሁ። ከዛ ታዘብኩ። ወደ 5-6 ቤት ገባውና አስተዳዳሪው ጋር ሄጄ መጨረሻ ማወቅ ፈልጋለሁ ብዬ ሲሄድ አስተዳዳሪው በእርግጥ ገበሬ ናቸው፣ በዛ ቦታ ላይ ታውቁ ገበሬ ናቸው። ግን ከተማ ላይ ደግሞ ካሉት ትልቅ አስተዳዳሪዎች ጋር በስልክ ይደዋወላሉ። እንደው እኔ ገብቻ አጠገባቸው ተቀምጫለሁ፣ አላወቁም እሳቸው እና እኔ አጠገባቸው እንደተቀመጥኩኝ ቤተሰብም ተቀምጧል እኮ ብለውም አልነገሯቸውም። የገጠር ሰው ምስኪን ነው። እንደው እኮ ከከተማ የመጣ አንድ ልጅ ቲክቶከር መጥቶ ቀርጾ እየሄደ ነውና እሱ ከሄደ በኋላ ግን የነ መምህር ግርማ ልጆች አንዱ መጥቶ እዚህ እንደው የሚሰራው ስራ ነው ጨሌ አስጥሎ፣ በእርግጥ ጥሩ ነገር ነው ያደረገው። እንደው ትምህርታቸው እንዴት ነው ሲባል አይ ይተጋሉ ይሰራሉ ይላል። ያው እዛው ስልክ ውስጥ ያለው ሰውዬ ይሰራሉ ይተጋሉ፣ ግን የሚያስጠጋቸው ጠፍቷል። እና ተጠቀሙባቸው። ብዙ ሀብታሞች ብዙ የቤተክርስቲያን ፍቅር ያላቸው ልጆች አሏቸው እነሱ ጋር። እንደው እንዴት ነው ተታድሶቹ ናቸው። ጥያቄያቸው እኮ ጥሩ ነው እኮ ሰውየው ቄሱ። ግን እኔ እሳቸው እያወሩ ኦዲዮ ሪከርድ አደርጋለሁ፣ ቪዲዮም ሪከርድ አድርጊያቸዋለሁ። በጣም የሚገርማችሁ ቤታቸው ግን የሚገርም ቤት ነው እንዴ! የእግዚአብሔርን ቤት እንደዚህ ነች ብለው አንድ ማዕጠንት የድሮ እኮ ነው የድሮ ማዕጠንት አምጥተው በሱን የሚያጥኑት አሉ። በዓል ሲሆን ብቻ የሚወጣ አለ አዳዲስ ዕቃ አዳዲስ ልብስ። ከዛ ውጭ ግን ህዝብ አይቶ ከከተማ የሚመጣ ሰው አይቶ፣ በተለይ ከከተማ የሚመጡ ሰዎች አሉ ከተባለ በቃ የተቀዳደደ ካህናት ልብስ ምናምን ለብሰው መጥተው ፊት ለፊታቸው ዲብ ይቆማሉ። እና በጣም ገረመኝ። አባቴ እንደነው ታውቃቸው ወይ ድንግጥ አሉና አለ እንዴ አሁን የመጣው ታይዞት አልኳቸው። እሺ ልጅ አሁን የመጣው ያው እሺ እንግዲህ ያው እንደው እርዳታው ምን ያህል ይሆን አለኝ። አባቴ ወደ ገንዘቡ ከመግባታችን በፊት እስቲ እንደው መጀመሪያ እንደ አባትና እንደ ልጅ እናወራ። እንደው ይሄ ቲክቶከር አሁን እንደዚህ አድርጉ ብሎ ገንዘብ ለማግኘት ያልተደረገ ነገር አድርጉ ብሎ ገንዘብ ሊገኝ ነውና እግዚአብሔር ሊወደው ነው። አንዲት ሴተኛ ዳሪ ገላዋን ሸጣ ከምታገኘው ገንዘብ ይሄ ተናነሳል አልኳቸው። እንዴት አሉኝ። አልቅሶ እያለ ነበሩ እርሶ መቼም እንዴታየው አንታል ይሄው አንዲት ትንሽዬ ልጅ እኮ ቀረጭ ብያት ቀረጽችና መጣች እኮ። እንደገናም ደግሞ መሬት እየደበደቡ ድንጋይ ተሸክመው የተቀራደደ ልብስ ከውስጥ ያረጀ የዛሬ 10 ዓመት የተቀመጠ የተበጠሰ ከበሮ ካለ አሁን መርካቶ ራጉኤል አካባቢ አንድ ተራ ከበሮ አንድ ጽዋ ማህበር የሚገዛውን ከበሮ እናንተ ይሄኔ የቤተሰብ ቤት እየኖራችሁ መግዛት አቅቷችሁ ነው አባልኳቸው። አሁን ልጅ አይ ምን መሰለህ ሰፋ አድርገን እዛ ጋር በትልቁ እኮ ቤተክርስቲያን ልንሰራ አስበን ዶችን ቤተክርስቲያን እንደው መለመኛ አልኳቸው። ኧረ ተው አባ
የእናንተ ቤት እኮ ነው ቀድሞ እየተሰራ ያለው። የሁሉንም ኮሚቴ ቤት አይቻለሁ። በጣም ነው የማዝነው ብያቸው ወጣሁ። ልጄ እንደሱ አይደለም። አይ በጣም የሚያሳፍረው የሶፋቸው ጠረጴዛ ራሱ ብቻውን በጣም የሚገርም ሀብታም ቤት ያለ እኮ ገጠር ውስጥ እኮ ነው እናንተ። ከዛ የአስተዳዳሪው ቤት ገብቶ የሚያውቅ ሰው አንድ የሆነ ዲያቆን ገብቶ ያውቃል ስላችሁ ብዙዎቹ እንዲገቡ አይፈቀድላቸው ማለት ነውና እንዴ መምህር አስተዳዳሪው ጠርተው ነው አርኛ በልበል ብናና አርኝና ዛፍ ስር ቁጭ አድርጎ ዝግዝግ አድርጎ ነገረኝ። አንደኛ ነገር የሚመጣው ገንዘብ በሙሉ በየቤታቸው የሚከፋፈሉት ቤተክርስቲያን ዘቢብ ጧፍ ምናምን መቀደሻ ብቻ ነው የሚገዛው እንጂ አንድም ነገር የሸረሪት ድር ጠርጠገን አናውቅም። እንዳትነኩ ነው የምንባለው። አረ እንደው ይሄ ግንቡ ፈርሷል ቆመን እኮ ሌሊት ማህሌት ስንቆም ንፋስ እየገባ እኮ እዚህ ነው ሄድ ቤተ መቅደስ ልተኛ ፈልገህ ስተኛ በስር በኩል ንፋስ እየገባብህ ለእንቅልፍ ብለህ ነው እንጂ እኛ አውቀን ነው ይላል። ጭቃው የቤተ ክርስቲያኑ ጭቃ ፈርሶ አትስሩት ይላሉ። እና ቲክቶከሮች እየመጡ ይቀርጻሉ ይሄዳሉ። በጣም የሚያሳፍር ነገር ነው ያየሁት በጣም። እና እንደው እባካችሁ አረብ ሀገርም ውጭ ሀገርም ኢትዮጵያ ውስጥም የትም ቦታ ላይ ያላችሁ የኦርቶዶክስ እምነት ተከታይ የሆናችሁ በሙሉ ይሄ መልእክት የምታዳምጡ እባካችሁ ስለ እግዚአብሔር የምታዩትን ማስታወቂያ በሙሉ አትመኑ። ከሆነም ደግሞ አጣርታችሁ በትክክል ይሄ ነገር እውነት ነው ወይ ብላችሁ እኔ የራሳቸው ጉዳይ እሰጣለሁ ካላችሁ ሰጡ። ግን ይሄንንም ደግሞ እዩት መረጃውን በየሚስቶቻቸው የሁለቱን ኮሚቴዎች ሚስቶቻቸውን እንደምን ብዬ ደው ባለቤትሽ እንዲህ ያለ ቤት እየኖረ ቅድም ለብሶት የነበረውን ልብስ አይተሻል ይሄ ቪዲዮ እንደዚህ ይደረጋል አልኳት። አለው አላቸው ዝም በላቸው ደው የለምኑ ተዋቸው አለች። አታርሱም እዚህ በመሬት አላችሁ አይደል በእሱ አትተዳደሩ ብቻቸው ጊዜ ለራሱ ተጨማሪ ፈልገው ሰካራም እኔ ተው ብለው እምቢ ብሎኛል። አንተ ቀጥል ዝም ብለህ ስራ። ምክንያቱም እሷ ጨሌ ሳስጥላ አይታኛለች እናቶችን ዛፍ ስር መታ ነበረ። እንደው ይሄንማ ቆይ እንደው በሚቀጥለው ስትመለስ እነግርሃለሁ አለችኝ። አየር እኔ በቂ ነው የመረጃ ብዬ ወደ ቤት የመጣውና በጣም ነው የማዝነው። የየራሳችሁ ቤት እንዴት እንደሚያምር እኔ ድሮ ማቀው በአባቶቻችን ዘመን በፊት ማለት ነው በባዶ እግራቸው እየሄዱ እግራቸው እየተሰነጠቀ ለእግራቸው ሳይሳሱ እሾክ ይወጋኛል ሳይሉ ጫማቸው የውስጥ መዳፋቸው ሆኖ በጣም በሚያሳዝን መልኩ አዳፋ ልብስ ለብሰው ቤተክርስቲያንን ሲያስውባት ነው የምናውቀው እኛ። መጋረጃ እነሱ ነጭ ልብሳቸው ነጠላቸውን ሰጥተው እነሱ የቆሸሸ ልብስ ሲለብሱ ነው የምናውቀው። ታቦቱን በወርቅ ሁሉ ነገሩ ወርቅ በወርቅ አድርገው እነሱ አፈር መስለው ሲኖሩ እግዚአብሔርን ሲያመሰግኑት ሲያከብሩት ነው የምናውቀው። እንዴት ነው እንደዚህ የሚደረገው? ተቃራኒ የእግዚአብሔርን ቤት እንስራ ብሎ ተብሎ ገንዘብ ተሰብስቦ የራሳችሁን ቤት ትሰራላችሁ። ነጭ ቀለም ያልተቀባ ቤቱ በፊኒሽንግ ያልተሰራ ኮሚቴ አላየሁም እኔ እዛ ቦታ ላይ ቤቶቻቸው ሲያምሩ ብታዩ። እና ይሄን ቪዲዮ ስለቅ ስለማን እንዳወራው ያውቃሉ። ዩቲዩብን ሰብስክራይብ አስደርጌ ነው የመጣሁት። ገጠሩ ያሉ ሰዎች በሙሉ ያውቃሉ። እና ተመልሼ እመጣለሁ። እዛ ቦታ ላይ ተመልሼ የምመጣው ግን እናቶች የነገሩኝ ነገር አለ። እነሱ የቤት ስራ ሰጥቻቸዋለሁ። ጨሌ ካስጣልኳቸው 16 እናቶች ውስጥ አሁን በዚህ ቅርብ ጊዜ ውስጥ ነሐሴ በፍልሰታ ውስጥ ቅዱስ ቁርባን መቀበል እንፈልጋለን፣ ፍልሰታን መቁረብ እፈልጋለሁ ያሉ 4 እናቶች አጋጥሞኛል። እነዛ ጨሌ ጣሉት እናቶች ደግሞ ሌሎቹ ቀኑናቸው በጣም ረጅም ነው። ጽንስ ያስወረዱ በጣም ብዙ ሰው በጥለው እየወጉ በጣም ብዙ ሰው የፈነገሉ ቡና እያፈሉ ምንም ባልተማረው ውስጣቸው ይሄ አስኳላ ትምህርት ባልተማረው ውስጣቸው ግን የተማሩትን ስንቶቹን ረፍርፈዋል። እነዚህ እናቶች ነው ለቅዱስ ቁርባን ለማብቃት ሄድኩት። ቦታ አልፈቅድ ብለው ቤተክርስቲያን አልፈቅድ ብለው አትሮንስና አውደ ምሕረት ተከልክዬ ዛፍ ስር አስተምሬ ነው የመጣሁት። እነሱ የቤተክርስቲያንን አውደ ምሕረት ለምን እንደሚጠቀሙበት ደግሞ በዛው ይታያል። ጓሮ ላይ ደግሞ ያየሁትን ነገር የቤተክርስቲያኑ ጓሮ ላይ አንድ ደብተራ አጼ ፋሪስ አፍሎ አብሾ ምናምን የሚሰራበት ይሄ ቅጠላ ቅጠሉ ድብትርናውን የሚሰራበት አትክልት ተክሎ ይሄ ሁሉ የምታየው ከኋላ የታጠሩ የአንድ ደብተራ ነው አሉ አንድ አባት ሽማግሌ ናቸው። ይሄ ሁሉ የምታየው ከኋላ እነዚህ የምታያቸው በሙሉ እንዳለ የአንድ ደብተራ ነው። መንግስት ቢያየው አልኩኝ። ለምን አስካሪ የሆኑ እንደ አጼ ፋሪስ እና ምናምን ተክሎ ሲገኝ ይታሰራል ተብሏል። አድኖ ፈልጎ ያገኘው እንዲህ ያሉ ደብተራዎች ቤተክርስቲያንን በዚህ ልክ ወረዋታል። እኛ መድረክ ተከልክለናል። እነሱ እናቶቻችንን በየዛፍ ስር በየቤታቸው በየምናቸው ጽዋ ማበሩን ምኑም በየቤት እናደርገዋለን። እነሱ ደግሞ ቤተክርስቲያንን በዚህ ልክ ይጠቀሙባታል። እና ገጠሩ እንደዚህ ከሆነ ከተማው ደግሞ እንዴት ነው የሚሆነው? አንድ ጳጳስ አንድ ቤተክርስቲያን ላይ ና ተብሎ ሲጠራ ገንዘብ ይቀበል ከሆነ ዘማሪያን በሙሉ አገልጋዮች፣ ሰባኪያን ወደ ሆነ ቤተክርስቲያን ሲጠሩ
አበልና ትራንስፖርት እኛ እንዲህ ያስፈልገናል እያሉ በዚህ ልክ በጣም ከፍተኛ የሆነ ገንዘብ ከቤተ ክርስቲያን የሚቀበሉ ከሆነ ምንድነው አገልግሎታቸው ትላላችሁ? በጣም ከባድ ነው የሚቀበሉት ገንዘብ እንዴ። ከአገልግሎት የሚገኘው በረከት ጠፋ፣ ጸጋውስ በቃ የለም አይታሰብም። ኧረ መምህር ሞኝ ነህ እንዴ አላችሁኝ? አዎ ሞኝ ብሆን ይሻለኛል። ሞኝ ሆኜ ባለ ጸጋ ብሆን ይሻለኛል። የእግዚአብሔር ሞኝነት ትልቅ ስራ ይሰራል አይደለም? ቅዱስ ጳውሎስ እንደተናገረው የዓለምን ጥበበኞች ያዋርድ ዘንድ አይደለም? የእግዚአብሔር ሞኝነት በለጠ ነው የሚለው ሮሜ 7 ላይ። ስለዚህ እባካችሁን ብትችሉ በአንድም በሌላ መንገድ ቤተክርስቲያን ውስጥ በዚህ አይነት ስራ የምትሰሩ ሰዎች ዛሬ ላይ ገንዘቡ በአካውንታችሁ፣ ልብሳችሁ በላያችሁ ላይ የበላችሁት በፊታችሁ ላይ ሁሉ ነገር አምሮባችሁ ልትታዩ በመኪና ስትሸረሸሩ ሊያምር ይችላል። በእግዚአብሔር ፊትም ሆነ በሕዝብ ፊት በመላእክት ፊት የምንቀርብበት ጊዜ ላይ ግን የምንመልሰውን ነገር እናዘጋጅ። አይ እዛ ያለውን ማን አየ ብላችሁ ካላችሁ መንፈሳዊ ፓጋንና ኤቲስት ናችሁ። እግዚአብሔር መኖሩንም ተጠራጥራችሁ እና ሕዝቡንም ግራ አጋብታችሁ ከሆነ እየኖራችሁ ያላችሁት ቅጥረኛና ደሞዝተኛ እንጂ አገልጋይ አይደላችሁ። እንደዛ ነው የምለው እኔ። ሌላ ሁለተኛ ነገር ደግሞ እናንተ ሕዝቡን በዚህ ልክ ስትሸውዱትም ሆነ ስታታልሉት፣ ገንዘባችሁን ስታከማችሁ፣ የሁሉ ነገር ስታደርጉት እናንተ ቤተሰቦቻችሁ የእናንተ ልጆች ደግሞ እግዚአብሔር እንዴት እንደምትበሉት እያወቁ መናፍቅ ቢሆኑ አይደንቅም። የብዙ መሪጌቶችና የብዙ ደብተራዎች የብዙ አታላይ ካህናትና አገልጋዮች ልጆቻቸው መናፍቅ ሆነዋል። ለምን? የሚሰሩትን ስለሚያውቁ። እግዚአብሔር ልቦና ይስጠን። የተቦጫጨቀ ልብስ ለብሰው የተቀደደ ከበሮ፣ የተሰበረ መስቀል፣ ማጠኛ፣ የተገነጣጠለ የድሮ አገልግሎቱን የጨረሰ ማጠኛ ከተቀመጠበት እያነሱ እያመጡ ይሄን ነው የምናገለግልበት ብለው የውሸት እያሳዩ ማስታወቂያ እየለቀቁ ህዝቡን ገንዘብ የሚበሉ ገንዘቡንም ወደ ኪሳቸው የሚከቱ አገልጋዮች እግዚአብሔር ይፍረድባቸው። ሌላ ምንም ልል አልችልም። እግዚአብሔር ይመልከት። ሁሉ ነገር ለሱ መስጠት ነው። እግዚአብሔር ይበቀላል ይላል አይደል? ትንቢተ ዕንባቆም እግዚአብሔር ተበቃይ አምላክ ነው ይላል። ስለዚህ እግዚአብሔር ይበቀል። ሰላም ነው።